በስተመጨረሻ እንግዲህ ሮቤልና አብርሃም ተገናኝቶ እጅግ በጣም ብዙ ንግግሮችን አድርጓል። እሱ ብቻ አይደለም እንግዲህ የክሱ ወረቀት ላይ መፈረም አለብህ፣ የክሱ ወረቀት መቀበል አለብህ ብሎ እንግዲህ በተለይ ሮቤል አብርሃምን ሲያስጨንቀው ነበረ። በተለይ እንግዲህ ያው እነ ሄርሜላም ሁሉም በተገኙበት ቦታ ነው ሮቤልም የተገኘው። እጅግ በጣም በሚገርም ሁኔታ በጣም ብዙ ጭቅጭቆች ተፈጥሯል። በተለይ እንግዲህ ከሄርሜላ ጋራ ተናንቆ ነበሩ ተብሎ እንግዲህ በጣም በስፋትም ሲወራ ነበረ። ምንድነው የተፈጠረ? እያንዳንዱን ነገር በዚህ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በዛሬ ዕለት በጣም በሚገርም ሁኔታ አብርሃምና ሮቤል በፊት ለፊት ተገናኝቶ ነበሩ። እጅግ በጣም ብዙ ንግግሮችን አድርጎ ነበሩ። በትላንትናው ዕለት በተለይ እንደምታስታውሱት አቤልን አግኝቶ የት እንዳሉ ንገረን ብሎ እንግዲህ በጣም ሲያስፈራራቸው ነበረ። በተለይ እንግዲህ ሮቤል መጠየቅ ያለበትን ነገሮችን እያንዳንዱን አንስቶ አቤልን ሲጠይቀው ነበረ። አቤልም እንግዲህ ያው እነሱ አንድ ላይ ሆኖ እንዲዝናኑና የተለየ ጊዜ እንዲያሳልፉ በጭራሽ አልናገርም ብሎ በጣም እንግዲህ ሲከራከር ነበረ። በስተመጨረሻ እንግዲህ አቤልን እንደምንም ብሎ ያስወጡትም ቦታ ድረስ ሄዶ እንግዲህ በተለይ አብርሃምን እንዳገኙና አብርሃምን ብቻ ሳይሆን በተለይ ሄርሜላንም ጭምር እንዳገኟት ተሰምቷል። በተለይ ሄርሜላን እንግዲህ አንቋትም በጣም ብዙ ነገሮችን ሲናገሯት ነበሩ። በተለይ ሮቤል ደግሞ እጅግ በጣም በሚገርም ሁኔታ ሄርሜላም እርምጃ ለመውሰድም ጭምር ደርሶ ነበረ። እጅግ በጣም ነገሩ ተካሮ አልፏል ማለት ነው በትላንትናው ዕለት። ዛሬም እንግዲህ አዳዲስ ነገሮችን እየሰማን እንገኛለን። በተለይ እንግዲህ ያው አብርሃም እንዲፈርም የክሱ ወረቀት እንዲቀበል በደንብ እያስገደዱት ነበረ። ያው አብርሃም በስተመጨረሻ መፈረም እንደማይፈልግና በስተመጨረሻ ከሄርሜላ ጋር ያለውን ግንኙነትም መቀጠል እንደሚፈልግ እንግዲህ በግልጽ ሲናገር ነበረ። በተለይ ለሮቤል እንደዚህ አይነት ቃላቶችን ሲመልስ ሮቤል በጣም ስሜታዊ ሆኖ ነበረ። እጅግ በጣም እንግዲህ ነገሮች እንዲከር አድርጓል ማለት ነው። በተለይ አብርሃም አሁን ላይ ለምን እንደሆነ አይታወቅም። ከሄርሜላ ጋራ ያለውን ግንኙነት ማቆም አይፈልግም። ከሩታ ጋራ ያለውን ግንኙነት ደግሞ መጨረስ ወይም ደግሞ እስከ መጨረሻው ድረስ እንግዲህ በፍቺ ለመፍታትም ፍላጎት የለውም። እንግዲህ ምን አይነት ስሜት ውስጥ እንዳለ እጅግ በጣም ግራ የሚያጋባ ነገር ነው። እንግዲህ በተለይ ሁሉም ሰው ማለት ይቻላል ኦዲየንሱ እነ ሮቤልን ሲደግፍ ነበረ። ምክንያቱም በዚህ ሰዓት መምጣታቸው ሩታ ሰው የለኝም ብላ በጣም ባዘነችበት ሰዓት ወይም ደግሞ እጅግ በጣም የተከፋችበት ሰዓት ላይ እንደ ሰው እንግዲህ ያው ከተፍ ብሎ እኛ ወንድሞችሽ አለን፣ ካሁን በኋላ አብርሃም የሚባለው ሰውዬ አያስጨንቅሽም ብሎ እንግዲህ አብርሃምንም እንግዲህ ለማስጨነቅ በክተዋል ማለት ነው። አብርሃምን ብቻ አይደለም በጣም ደስ በሚል ሁኔታ እንግዲህ በተለይ አቤልን ብሩክንም በጣም ሲያስፈራሩ ነበረ። ሽጉጥ እንግዲህ ደቅኖበት በተለይ ሮቤል ካሁን በኋላ ከነሱ ትዳር ውስጥ ትወጣለ፣ ካሁን በኋላ ከነሱ ግንኙነት ውስጥ ትወጣለ፣ አብርሃምና ሩታ አብሮ እንኳን ባይሆኑ አንተ ከነሱ መሃል በጣም መራቅ አለብህ ብሎ እንግዲህ በደንብ ሲያስጠነቅቁት ነበር ማለት ነው። እንግዲህ በሌላ በኩል ጋሽዬ ነገሮችን ይፈታለው ብሎ እንግዲህ በጣም ብዙ ነገሮችን ሲያደርጉ ነበረ። ከዚህ በፊት ሁላችን የምናስታውሰው ጉዳይ ነው። እንግዲህ እነሱ በቻሉት መጠን ሲሞክሩ እንደነበረ በደንብ ተናግሮ ነበረ። በስተመጨረሻ እንግዲህ ያው በጣም በሚገርም ሁኔታ በትላንትናው ዕለት ደግሞ ያው የአብርሃም ወንድም በተለይ ያው ኤፍሬም ሩታን በጣም ሲለምናት ነበረ ሩታ ክሱን እንድታነሳና በስተመጨረሻ ከአብርሃም ጋራ ግንኙነታቸውን እንዲቀጥሉ በጣም ሲለምናት ነበረ። በዚህ ከዚህ በፊትም በተደጋጋሚ የተናገርኩት ነገር ነበረ። ያው እንግዲህ አብርሃም በጭራሽ ያደረገውን ነገር ሌላ ሰው ሊያስተባብልለት መሞከር የለበትም። የአብርሃም ወንድም በጭራሽ ለአብርሃም ጥብቅና መቆም የለበትም። አብርሃም በሕይወት እስካለ ድረስ እንግዲህ ለሄርሜላም ይሁን ለሩታም ቢሆን የራሱን ገደብ ሰዓት ሰጥቶ እንደምንም ብሎ ነገሮችን ማስተካከል ይችላል። እንግዲህ ለሩታ ያለውን ስሜት ካሁን በኋላ አልቋል ከሆነ በፍቺ ጨርሶ ነገሮችን አስተካክሎ ወደ ሄርሜላ መመለስ ስለሚችል ሌላ አማላጅ አያስፈልገውም ብዬ ነው ማምነው። በተለይ በዚህ ሰዓት ላይ አብርሃም እርግጠኛ ሆኜ የምናገረው ነገር
ያው ጓደኞቹ ወይም ደግሞ በተለይ እነ ኤፍሬምን ከዚህ በፊትም እንግዲህ ያው እሺ ስለምትለው እንግዲህ ሩታ በተለይ ኤፍሬምን እሺ ስለምትለው እሱን ለመጠቀም እየሞከረ እንደሆነ ነው የሚሰማኝ እንጂ ኤፍሬም በራሱ ተነሳስቶ ሩታን በተለይ እየጠየቃት ይቅርታ እየጠየቃት ካሁን በኋላ ክሱን እንድታነሳለት በተለይ በጣም ሲለምናት የነበረው አብርሃም እንደጠየቀ እርግጠኛ መሆን ይቻላል። ምክንያቱም እንግዲህ አብርሃም ሰዎችን መጠቀም ይወዳል። ከዚህ በፊትም በተደጋጋሚ ማለት ይቻላል ሽምግልናም ይሁን የተለያየ ነገሮችን ወደ ሩታ ይልካል እንጂ ራሱ ደግሞ የማይተገብር ሰው ሆኖ ሁሌ አይተነዋል ማለት ነው። እንግዲህ በሩታ ንብረት ወይም ደግሞ የሩታ ንብረትም የአብርሃም ንብረትም የሁለቱም የጋራ ስለሆነ በተለይ በዚህ ሰዓት አብርሃም ከሄርሜላ ጋር የሚያሳልፋቸው ጊዜያትን በጣም ብዙ ገንዘቦችን እያወጣ ይገኛል። ይሄ ገንዘብ እንግዲህ የአብርሃም ብቻ ሳይሆን የሩታም ጭምር እንደሆነ ሁላችሁም መረዳት አለባችሁ። በየቀኑ እንግዲህ የሚበትነው ብር ወይም ደግሞ ለሄርሜላ የሚሰጣትም ለመዝናኛም ብሎ እንግዲህ የሚያወጣ በተለይ ከሌላ ሴት ጋራ እንደፈለገ የሚዘልበት ገንዘብ የሄርሜላ ሳይሆን ወይም ደግሞ የአብርሃም ብቻ ሳይሆን የሩታም ጭምር እንደሆነ እንድታውቁ ፈልጋለሁ። በዚህ ጉዳይ ላይ እንግዲህ ሩታ አምርራለች። በተለይ አብርሃምን መክሰስ ወደኋላ እንደማትልም እርግጠኛ ሆና ስትናገር ነበረ። በተለይ የሱን ገንዘብ ጭምር እንግዲህ የራሱንም እያጠፋ የሩታንም ጭምር እያጠፋ እንግዲህ እንደፈለገ በብሯም በጣም እንግዲህ ዘና እያለበት ይገኛል። ያ ነገር ደግሞ ፍጹም ትክክል አይደለም። በተለይ የአብርሃም የሩታ ብቻም ሳይሆን ደግሞ ማወቅ ያለባችሁ መሃላቸው ያለው ልጅ አለ። ለሱ መቀመጥ ያለበትን ገንዘቦችም ጭምር ነው እያጠፉ ያሉት። በዚህ ሰዓት እንግዲህ አብርሃም የሚያደርጋቸው እያንዳንዱ ነገሮች በሄርሜላ እየተመራ ነው። ምክንያቱም እሷ አድርግ ያለችውን ነገር በሙሉ ያምናል። አታድርግ የተባለውን ነገር በሙሉ ያው እያደረገ አይደለም። በተደጋጋሚ ይህንን ነገር ሲፈጽም ነበረ። የአብርሃም ስሜት እንግዲህ እጅግ በጣም ይቀያየራል። በተለይ ሄርሜላ ጋራ ሲሄድ በፍጹም እንግዲህ ከሩታ ጋራ መሆንም እንደማይፈልግ አይነት ነገር ያሳያል። ወይም ደግሞ ከዚህ በፊት በጣም እንደጎዳችው በጣም ብዙ ነገር በሷ ምክንያት እንዳጣ ተዝናንቶ እንኳን እንደማያውቅ አይነት ሰው ሆኖ እንግዲህ ለሄርሜላ ይቀርባል። በስተመጨረሻ ደግሞ ከሩታ ጋራ ሲሆን ደግሞ ሄርሜላን በፍጹም ካሁን በኋላ እንደማያገኛት እርግጠኛ ሆኖ ይናገራል። በስተመጨረሻ ደግሞ በየቀኑ ማለት ይቻላል ከሄርሜላ ጋራ እየተገናኘ የማይሆን ነገሮችን ሲያደርግ ከርሟል ማለት ነው። በአሁኑ እንግዲህ ነገሮች ከረር እያሉ መጥተዋል። ምክንያቱም ሁላችንም እንግዲህ እንዳየነው እነ ሮቤልም እና አቡሻም እንግዲህ ካሁን በኋላ በተለይ አብርሃም ይበቃሃል ተብሎ እንግዲህ መጥተዋል ማለት ነው። ስለዚህ እነሱ እስካሉ ድረስ አብርሃምና ሩታ በፍጹም ይታረቃሉ ብዬ አላስብም። በተለይ ሮቤል በጣም አምርሯል። አብርሃምን እጅግ በጣም እንግዲህ በጣም ተናዶበታል። በጣም ብዙ ንግግሮችን በዛሬ ዕለት ሲያደርጉ ነበረ። ካሁን በኋላ እንግዲህ ነገሮች በጣም እየከረሩ ይሄዳሉ እንጂ ፍጹም ጤነኛ የሚሆን አይመስለንም። በተለይ እንግዲህ ሁላችን ማስተዋል ያለብን ነገር በዚህ ሰዓት ላይ አብርሃምን መደገፍ ያለባችሁ ሰዎች በተለይ አብርሃምን እየደገፋችሁ የቆማችሁ ሰዎች አላችሁ። እባካችሁን በማታውቁት ነገር አትግቡ። ነገ ላይ እነሱ መታረቃቸው አይቀርም። በተለይ አብርሃምን በርታ፣ ካሁን በኋላ ከሩታ ጋራ መሆን የለበትም ወይም ደግሞ ከሩታ ጋራ እንዳናይ፣ ስለዚህ የራስን ህይወት ጀምር ከሄርሜላ ጋራ ብላችሁ የምታወሩ ሰዎች በጣም በስታችኋል። እንግዲህ በጣም ትጸጸታላችሁ በዚህ ሁኔታ። ምክንያቱም ነገ ላይ ቢታረቁ እናንተ መሃል ላይ ስለምትቀሩ ይህንን ነገር እንደ ድራማም ይሁን እንደ ሌላ ነገርም ቁጭ ብላችሁ ብትመለከቱ የተሻለ ነው ብዬ ነው የማስበው። እንግዲህ አዲስ ነገር ሲኖር ለእናንተ ለማድረስ ሞክራለሁ። አዲስ ከሆናችሁ እንግዲህ ሰብስክራይብ አድርጉ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።